ያልነገርኩት ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ሌላ ያለው ነገር ማለት ነውና ምን መሰለህ ካብሽ አፍቅሬሃለሁ። እኔ የሰው ልጅ እንደዚህ በዚህ ልክ ወርዶ መገኘት በጣም ነው የሚያስጠላው። በጣም ነው የሚገርመው። በጣም ነው ብቻ እንዴት እንደምላችሁ አላቅም። ያሳፍራል፣ ያሳፍራል። ጌታ ሆይ ወልጄ አልጨረስኩም። እኔ ምን አይነት ልጅ እንደምሰጠኝ አላውቅም። እንደዚች አይነት አይናውጣ ግን እንዳሰጠኝ አደራህን። ሰው ለገንዘብ ማንነቱን የሚሸጥ ለገንዘብ ራሱን የሚሸጥ ክብሩን ማንነቱን ከሚጥል ሰው ይሰውራችሁ። በጣም ያስጠላል የምር። እንዴ ደግሞ የአብርሽ እኮ ማስመሰል ለሚገርመኝ ነው የትወናው ማለት ነው። እውነትሽን ነው የምርሽን ነው አለ። ምን ነው ትናንትና ያ ሁሉ የሚያክል ቪዲዮ ስትንዘላዘል ስታንዛዛ የት ነበርክ? ሰምተው የለም እንዴ? ደግሞ እነዚህ ምን ይመስላሉ? ጠቅላላ ተሰብስቦ አብሮ አንድ ሰው እንዴት የተሻለ ደህና ሰው ይጠፋል? ያ ሁሉ አሰርገሰስ ማለት ነው እንዴ? እኔ በነገራችን ላይ ደግሞ በዛ ላይ ደግሞ እሷን አሁን የነሱን ህይወት የምትደግፉ ሰዎች ጤናችሁ ግን ይጠበቃል? ጥሩ ጤና ነው ያላችሁ? የሰው ህይወት ላይ ገብታ የራሴን ህይወት ካልመሰረትኩ የምትል ሰውን መደገፍ የጤንነት ነው ብላችሁ ታስባላችሁ? በምንም ታምር እኔ እሷን ድሮም ይሁን ዛሬም ይሁን ልደግፋት አልችልም። ድራማም ይሁን እውነትም ይሁን ይሄ የሚደገፍ ነገር የለውም። የሰው ባልነጥቆ ማለት ነው። በነገራችን ላይ አብርሽ እንዶችን ህይወት ብለህ ራሱ ብትይዛት ማለት ነው ነገ ደግሞ እንዲያውም ላጥ አይደለም ነገም ደግማ እንዳንተው ባለትዳሩ ጋር እንደምትሄድ ማሰብ አለብህ። ጓደኛ ሲታማ ለኔ ብለህ ስማ ይላል ያገሬ ሰውና ሰውን የምታስበውና የምታውቀው ባገኘህበት ቦታ ነው። ያገኘህበትን ቦታ ላይረሳና ላይተው ይችላልና የተገናኛችሁበት መንገድ የሚያስጠላ አይናውጣ የዘመን አይናውጣ ነሽ አንቺ በእውነቱ እዴ ምን ጉድ ነው እንግዲህ ደግሞ ማለት ነው። ዛሬ እንግዲህ እንዲቆም እንዲያበቃ ያደረጉት ሲደነግጥ ነው። ምክንያቱም ነገ በሱ ቤት በሱ ቻናል ስለሚለቀቅ እኔ በጣም የሚያናድደኝ ነገር ሁሉ ጊዜም የሚመጣው ካራክተር ሩታን የሚያሰድብ መሆኑ በጣም ያሳዝነኛል፣ እንደ ሴት ማለት ነው። ምክንያቱም ምን ተደረገ አሁን እሱ ወደ ሩታ ተመልሶ ይቅርታ ሲጠይቃት እምቢ እንዳለች መቀበል እንደማትፈልግ ተዳረገ ማለት ነው። አሁን የዚችን እሺታ ቢቀበል ራሱ ሰዎች እንዳይፈርዱበት አደረገ ማለት ነው። ምክንያቱም ብዙ ለምኛት አለው አልፈልግም ማለችኝ የሚል ሰበብ ሊመጣበት ማለት ነው። ሁሌም ካያችሁት የሚታደሰው አዳዲሱ የሚመጣው ነገር ሩታን ተኮር ያደረገ ነው ማለት እሷ የምትሰደብበት መንገድ ነው። እኔ ግን በዚህ ልክ ሩታ ለምን ወደሽ ፈቅደሽ ተሰሪ ተገደሽ ተሰሪ ባላውቅም ለምን ይሄን እንደመረጥሽው አላውቅም። እንዴ የሰው አፍም የሰው አይንም እኮ ደረቅ እንጨት ይሰብራል ይባላል። 9 ወር ሳታርፊ እንደገና ራስ ቤት ሆኖ መስራት ማለት እውነት ለመናገር ያማል። ምንድነው ነገሩ? በቃ ከጀርባ የሆነ ነገር ያለ ይመስለኛል። ምንድነው የተፈጠረው? ምንድነው እየሆነ ያለው የሚለውን ነገር ጥያቄ ውስጥ ሁላችሁም ብታስገቡት መደገፍ ብቻ ሳይሆን በቃ እቺ ልጅ ከዚህ ነገር የምትወጣበት መንገድ ምንድነው የተሻለ ነገር የሚሆነው የሚለው ነገር ላይ ትኩረት ብታረጉ ደስ ይለኛል። ምክንያቱም በድራማ ሰበብ ልጅቷ በጣም ብዙ ነገሮቿ እየተጎዱ ነው ያሉት። ሰው ነን ገባችሁ? በንግግር በመካከል የሚፈጠር ነገሮች ምናምን እየሰበሯችሁ ይሄዱና በኋላ ላይ የሆነ በቃ ማትከፍሉት ማትወጡት ዋጋ እንትን ውስጥ ገባላችሁና ይሄ ከመሆኑ በፊት በቃ ምንድነው እኔ ምንም እየገባኝ ስላልሆነ ነው ማለት። አሁን እንግዲህ አስቡት እሷ እኮ አሁን አብርሽ አሁን እስቲ ጊዜ አስተያየቱን እስኪ እንዴ ሲጀመር እንዳላገኝሽ ብሏታል አይደለ? መሆን የነበረበት እሱ ከሄርሜላ ቆርጦለት ቢሆን ኖሮ ምንም ሩታ ብትጨቃጨቀውም እንኳን የችኛው ማግኘት የለበትም። ስለዚህ በቃ 50 ኪዋን አክብሮ መልካም ጊዜ ይኑላችሁ ብሎ ውልቅ ማለት ይችል ነበር።
ግን ምንድነው ያደረገው? እሷን ማዳመጥ ነው የያዘው። ምክንያቱም የሚያገኝበት ዘዴ ስለተመቸ። ሰው እንዴት አንድ አይነት እንደዚህ ለብሶ ስታስቡት ታስቦበት የተቀረጸ ቪዲዮ ማለት ነው። አብርሽ ሩታ ስታገኝም እንደዚህ አምሮብህ አልነበረም። አሁን ታዋቂ ስትሆንና ሰውነት ሲሞላ ወደ ሌላ ሴት ብትሄድ እግዚአብሔር ይፈርድብሃል። አስብበት፣ እንዳትቀበላት። ምንም እኮ አይደለም ለሩታ ምንም አይደለም፣ ለሱ ይብላኝለት እንጂ ማለት ነው። አሁን እቺን ቢቀበላትም ማይከርም ፍቅሩ ሲጀመር በዝሙት የመጣ ፍቅር ምን ፍቅር ሊሆን ይችላል ብላችሁ ታስባላችሁ? ሩታ ምንም አትሆንም። ምን ነው ያለው እንዳይኖርም እንዴ? ምን ትሆናለች? ልጇን ፈጣሪ ሰጥቷታል። ልጇን እያሳደገች በቃ ልጇን እንደ ቤተሰብ አድርጋ ትኖራለች። ምን አስጨነቃት? ምን ይጎልባታል? ምን ነው ሸዋ እንዴ? ሰው በወንድ ቆዳ ተቀበርና እንደኛ ወንድ ከሌለ አትኖሩም ተባል። በትዕግስት ከሩታ ጋር ታርቃችሁ ልጃችሁን አሳድጉ። ሁለተኛ ስህተት እንዳትሳሳት። እግዚአብሔር አብርሽ አውጥቶ አይናገርም እንጂ በጣም ተሰብሮ ነው። እግዚአብሔርን አብርሽ አውጥቶ አይናገርም እንጂ በጣም ተሰብሮ ነው። በዚህ ሰዓት ያለው እውነት እሱ ይለፋል፣ ማንም አይሳካለትም። በእውነት ሰላም በጣም ቁስል ነው ልቡ ነው አይደለ? በጣም ነው አይደለ የቆሰለው ማሬ። አብርሽ ከዚህ በኋላ ከልጁና ከሚስቱ ጋር ነው እንጂ የሚያምረው ከሌላ ሴት ጋር አያምርም። ካርቲ ጋር እኮ ብዙ ነገር አይቷል። ከሩታ ጋር ብዙ ነገር አይቷል። ችግርንም አይቶ ነው እዚህ የደረሰው። ዛሬ መተሽ አንቺ የፍቅር ጥያቄ ትጠይቂያለሽ? ደፋር እኮ ደፋር ናት ሄርሜላ። እሱ ባለ ትዳር ነው። ሌላ ሰው ብትፈልጊ ይሻልሻል። ወይኔ ዘንድሮ ዛሬ ደግሞ ምን አመጣችሁብን? ቱ አንቺ ሄርሜላ የምትባይ ሌላው እንዲለም እንዲ አብርሽ የሩታዬ ብቻ ነው። አይ እናንተስ መጀመሪያ እንዳንቺ ነበረች። ሁላችሁም ተይዛችሁ ገደል ግቧቦ። እውነትሽና አብርሽ ከሩታ ጋር ነው የሚያምርበት። አብርሃም የሚባል ሰው ይሰቃል። በቅርብ ማልቀስሽ አይቀርም። እንደው አሁን የተቀለጠው መንደር የሚሆነው አብርሽ የሷን ምላሽ ለሷ የመልሰው ምላሽ ምን ይሆናል ነው። ሁሉም ነጭ ለብሰው የመጡት ሚዜዎች ናቸው። እኔ ግን የሚገርመኝ እነኚህ ጓደኞች ናቸው ወይስ ምን? የትዳር ጠንቅ ትዳር አፍራሽ ብቻ። የምር አንድ የሚረባ የለባቸውም። አብርሃም ባለ ትዳር ነው። 80ውን አልቀደደም። ባልና ሚስት ይጣላል፣ ይታረቃል። እናንተ ምን አገባችሁ? ኮተታሞች። አብርሽ ሩታ ወደፊት። ወይኔ ደግ አደረግሽ ሄርሜ። ሩታ ብዝት አድርገዋለች። አብርሽ ፍቅሯን ተቀበላት በእናትሽ ተይ እንጂ። ፍቅርሽ ከሩታ ጋር ሆኖ ማልቀሱን ይመርጣል የምትሉ አብርሽ ከሩታ ጋር ሆኖ ማልቀሱን ይመርጣል። ግን የ5ቱ በጎች ስራ የላቸውም። ሩታዬ ከነዚህ የሰው ጅቦች ፈጣሪ ይጠብቅሽ። እውነት ነው የምር አብርሽ በቀር እንዳለፈ አብርሽና ሄርሜላ ይጣመሩ። ሄርሜላ ለአብርሽ ክብር አላት። በእውነት ነው እንዴ? እውነትሽን ነው። ሁላችሁም ገደል ግቡ። እውነትሽን ነው፣ ገደል ግቡ። ነገር ብንበላ ማለት ምን ነው? ብታፈቅርም ይገባል። ፍቅር እኔ የገረመኝ ምንድነው? ሁላችሁም ብቻ የለበሳችሁ ነጭ በነጭ እና ታስቦበታል እንዴ ማሬ? አብርሽ እውነት ክብር ያለበት ቦታ ብትቆም ጥሩ ይመስላል። ከዚህ በኋላ ባትሰደብ እና ከዚህ በላይ ባትሸማቀቅ። ሩታ ከዚህ በላይ ዝቅ አታርግ። በጣም እሱ ነው እሱ አንቺ ደግሞ ዝቅ ያረጉት ሴቶች። እኔ ግን ሴቶች ሆናችሁ በሴት የምትፈርዱት ገርሙኛላችሁ። አረ ምን አይነት ሰዎች ናችሁ? እግዚኦ መሐረነ ክርስቶስ። አብርሽ ባለ ትዳር ነው። በጣም ታሳዝኛለሽ። ጠብቁ የሩታ እንባ መቼም አትቆሙም። ሞታችሁም አያምር ርካሽ ሁላችሁም የሩታ ጠላት ናችሁ። በጣም ማሪ እምነት በጣም ብዙ ኮሜንቶች ናቸው ጻፉት። እንግዲህ ኮሜንቱም የራሴ ማሳብ ጨምሬበታለሁ። ዞሮ አቶ አብርሃም ታደሰ ውሳኔን ብታስተካክል የተሻለ ነው። መቅለስለስን አይንን እንደ ጦጣ ማቆለጭለጭን ትተህ ወደ ሚስት ወደ ልጅህ ሄድ። ልጅህ ራሱ ይሄንን ቪዲዮ ወደፊት አይቶ መቼም ይቅር አይልም። ማወቅ አለብህ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።